ሰላማችሁ ይብዛ። የዩቲዩብ የመፍትሄ ለትውልድ የዩቲዩብ አገልግሎት ለምትከታተሉ ወገኖች በሙሉ ለማታውቁኝ ካሳሁን ተስፋ ይባላለሁኝ። የተለመደውን አጭር መልእክት ዛሬም ለእናንተ አስተላልፋለሁኝ። ባለፈው ሳምንት አብረን ያየነው ለምን እንጨነቃለን የሚልና የጭንቀትን ትርጉም ነበር አብረን ያየነው። ጭንቀት ምንድነው ለሚለው ጭንቀት የሰው ልጆች ከሚችሉት በላይ ሲሸከሙ ሸክም ሲሆንባቸው ከአቅማቸው በላይ ሲሆን የሚያሳዩት ስሜት ነው ብለናል። ለዚህም ነው ጌታችን ኢየሱስ ክርስቶስ እናንተ ደካሞች ከአቅማችሁ በላይ የተሸከማችሁ የተጨነቃችሁ ወደ እኔ ይዛችሁት ኑ እኔም አሳርፋችኋለሁ አለ። ሰው የሚጨነቅበት ነገር ካለ ከአቅሙ በላይ ሆኗል ማለት ነው። ለዚህም ደግሞ አምላክ ወደ እኔ አምጡት እሱን እኔ ወጣዋለሁ እሱን እኔ ሰራላችኋለሁ አለ በሚል በማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ እሱን መሰረት በማድረግ አብረን አይተናል። ዛሬ ከዚሁ ርዕስ ሳንወጣ የጭንቀት 4 መፍትሄዎችን አብረን እናያለን። ባለፈው ሳምንት አንደኛውን ነጥብ አብረን ማየት ጀምረናል። ለጭንቀት የመጀመሪያው መፍትሄ ጸሎት ነው። በሚጨንቀን ጊዜ ከአቅማችን በላይ የሆነ ሸክም የሚሆንብን ነገር በሚገጥመን ጊዜ በጸሎት ሁሉን በሚችለው አምላክ እግር ስር አንጥተን መጣል እንዳለብን እሱን ማየት ጀመረናል ባለፈው ሳምንት። ዛሬ በደንብ ሊያብራራልን የሚችል መዝሙር 18 ቁጥር 1 ላይ አቤቱ ጉልበቴ ሆይ እወድሃለሁ ይላል ንጉሡ ዳዊት እግዚአብሔርን። ጉልበቴ ሆይ ታግዬ ያሸነፍኩብህ፣ አቅም ሳጣ ያግዘኸኝ የረታውብህ ጉልበቴ ሆይ እወድሃለሁ ይልና ቁጥር 6 ላይ እንደዚህ ይላል በጨነቀኝ ጊዜ እግዚአብሔርን ጠራሁት፣ ወደ አምላኬ ጮኽሁ፣ ከመቅደሱም ቃሌን ሰማኝ፣ ጮቴም በፊቱ ወደ ጆሮው ገባ ሲል እናያለን። ንጉሥ ዳዊት በዚህ ሰዓት ያስጨነቀው ነገር የሳኦል ጥላቻ፣ ሳኦል በሱ ላይ የሚያደርገው ዛቻና ስደት እንዲሁም ደግሞ የብዙ ጠላቶቹ ሁኔታ እጅግ በጣም እንዳስጨነቀው ቁጥር 3 እና 4 ላይ እሱን ነው የሚነግረን። ምስጋና የሚገባው እግዚአብሔርን እጠራዋለሁ፣ ከጠላቶቼ እድናለሁ። የሞት ጣር ያዘኝ፣ የዓመፅ ፈሳሽም አስፈራኝ፣ የሲኦል ጣር ከበበኝ፣ የሞት ወጥመድም ደረሰብኝ ይላል። ያስጨነቀው ነገር በጣም ከባድ ነው። የሞት ጣር ያዘኝ፣ የሲኦል ጣር ከበበኝ። ሞት ይህን ያክል የተሻሸው ሞት ይህን ያክል የተጠጋው ሰው ነበር ዳዊት በዚህ ሰዓት። የብዙ ጠላቶቹ ማስፈራራት፣ ስደት፣ ውጊያ ዳዊትን አስጨንቆት በነበረበት ጊዜ፣ በጨነቀኝ ጊዜ፣ የጠላቶች ከበባ ባስጨነቀኝ ጊዜ፣ የሞት ጣር በያዘኝ ጊዜ፣ የሲኦል ፈሳሽ በዙሪያዬ ባንዣበበ ጊዜ ወደ እግዚአብሔር ጮኽሁ ሲል እናያለን። እሱም ሰማኝ፣ እግዚአብሔርን ጠራሁት፣ ወደ አምላኬም ጮኽሁ፣ ከመቅደሱም ቃሌን ሰማኝ፣ ጮቴም በፊቱ ወደ ጆሮ ገባ ይልና ምድርም ተንቀጠቀጠች ተናወጠችም፣ የተራሮችም መሰረቶች ተነቃነቁ፣ እግዚአብሔርም ተቆጥቷልና ተንቀጠቀጡ ሲል እናያለን። እግዚአብሔር ላስጨነቀው ነገር መፍትሄ ለመስጠት ሊዋጋለት ሲወርድ ምን እንደሆነ ነው የሚናገረው። ምድር ተንቀጠቀጠች፣ ተራሮች ጭምር ሲናወጡ እናያለን። ምላሽ ሲሰጡ እናያለን። ሰዎች ብቻ ሳይሆኑ ማለት ነው። በጨነቀኝ ጊዜ ከአቅሜ በላይ በሆነበት ጊዜ ወደ አምላኬ ጮኽሁ፣ ጮቴም ወደ ጆሮ ገባ ሲል ዳዊት እናያለን። እግዚአብሔር እንዴት እንደተበቀለለት፣ እግዚአብሔር እንዴት እንደደረሰለት፣ እግዚአብሔር እንዴት እንዳሳረፈው ንጉሥ ዳዊትን እናያለን። ሁለተኛው ዛሬ አብረን የምናየው የጭንቀት መፍትሄ ጭንቀት ራሱ ኃጢአት መሆኑን ማወቅ፣ መረዳት። ጭንቀት ኃጢአት መሆኑን አውቀን በእግዚአብሔር ፊት ንስሐ መግባት አለብን። ጌታችን ኢየሱስ ክርስቶስ ሳምንት እንዳየነው በማቴዎስ ወንጌል ምዕራፍ 6 ላይ ምን እንበላለን፣ ምን እንጠጣለን፣ ምን እንለብሳለን ብላችሁ አትጨነቁ ሲላቸው እናያለን። ደቀ መዛሙርትን አትጨነቁ ትእዛዝ ነው። ለምን ትጨነቃላችሁ ጥያቄ ነው። ስለዚህ ስለ ነገ አትጨነቁ። ምን እንበላለን፣ ምን እንጠጣለን፣ ምን እንለብሳለን ብላችሁ አትጨነቁ። ይሄ ከአቅማችሁ የሆነውን ጉዳይ ወደ ላይ አምጡት እንጂ አትጨነቁ። ስለዚህ ጭንቀት ኃጢአት መሆኑን መረዳትና በእግዚአብሔር ፊት ንስሐ መግባት ለጭንቀት መፍትሄ ነው። ፊልጵስዩስ ምዕራፍ 4 ቁጥር 6 ላይ ጌታ ቅርብ ነው፣ በነገር ሁሉ በጸሎትና በምልጃ ከምስጋና ጋር ልመናችሁን ለእግዚአብሔር አስታውቁ እንጂ በአንዳች
አትጨነቁ ሲል እናያለን። ሐዋርያው ጳውሎስ ለፊልጵስዩስ ሰዎች በአንዳች አትጨነቁ ትእዛዝ ነው። ስለዚህ ሰዎች ከአቅማቸው በላይ የሆነ ነገር ተሸክመው የሚጨነቁ ከሆነ መጨነቃቸው አንደኛ ራሳቸውን ይጎዳል ወይም እኛን ይጎዳናል። ሌላ ደግሞ ትዕቢት ነው። ከአቅማችን በላይ ተሸክመን ለመወጣት መሞከር ትዕቢት ነው። እሱ የእግዚአብሔር ድርሻ ነው። ለእግዚአብሔር ልንሰጠው ይገባል። ስለዚህ ሁለተኛው የጭንቀት መፍትሄ፣ የጭንቀት መድኃኒት ጭንቀት ኃጢአት መሆኑን በመረዳት ንስሐ መግባት ነው። ሶስተኛው የጭንቀት መፍትሄ ትላንት እግዚአብሔር ያደረገልንን ነገር ማሰብ፣ እሱን ማስታወስና እግዚአብሔርን ማመስገን በጣም አስፈላጊ ነው። ሁለተኛ ዜና ምዕራፍ 20 ቁጥር 7 ላይ ኢዮሳፍጥ በተከበበ ጊዜ፣ በሶስት ነገሥታቶች በተከበበ ጊዜ፣ በተጨነቀ ጊዜ፣ ግራ በገባው ጊዜ ወደ አምላኩ ሲጮህ እንደዚህ ነው ያለው። ቁጥር 7 ላይ በዚህ ምድር ሲኖሩ የነበሩትን አሕዛብ ከሕዝብህ ከእስራኤል ፊት እንዴት እንዳስወገድ ያስወገድ አንተ አይደለህምን? ለአባታችን ለአብርሃም የገባውን ኪዳን የፈጸም አንተ አይደለህምን? እያለ ቀደም ሲል እግዚአብሔር ለአባቶቹ ያደረገውን ነገር እያስታወሰ በእግዚአብሔር ፊት ጸልይ እናያለን። ትላንት ይህንን ካደረግ ዛሬ ደግሞ እንደዚህ አይነት ጉዳይ ገጥሞናል። ትላንት ያንን ካረግ ዛሬም ይህንን ጉዳይ ትሰራዋለህ ማለት ነው። ስለዚህ ከአቅሜ በላይ የሆነ ጉዳይ ገጥሞኛል። ትላንትና ከሕዝብ በላይ ለሆነው ጉዳይ ምላሽ ሰጥተሃል። ከሕዝብ ፊት ጠላቶቻቸውን አባረሃል። ለአባታችን ለአብርሃም የገባውን ኪዳን ፈጽመህ አይደለህ? ዛሬ ደግሞ ይህን ስራ ብሎ እግዚአብሔርን ሲጠይቀው እናያለን። ትላንትና እግዚአብሔር ያደረገልንን ነገር መርሳት ተገቢ አይደለም። እሱን ማስታወስ ዛሬ ለገጠመን ችግር ትልቅ አስተዋጽኦ አለው። በእግዚአብሔር ፊት ለመሰማት ትላንት ያደረገልንን መርሳት የለብንም። ትላንት እንዴት እንዳሳለፈን እሱን እያሰቡ መጸለይ ለጸሎታችን ምላሽ ከፍተኛ ሚና አለው። አራተኛውና የመጨረሻው በእግዚአብሔር መንግሥት ውስጥ ያለንን ድርሻ ማወቅ፣ ከእግዚአብሔር መንግሥት ውስጥ እንድንካፈል የተጠራንለትን በረከት ማወቅ፣ የእግዚአብሔር መንግሥት መፈለግ፣ በእግዚአብሔር መንግሥት ውስጥ ያለውን ኃይል መለማመድ፣ በእግዚአብሔር መንግሥት ውስጥ ያለውን ሰላም መለማመድ፣ በእግዚአብሔር መንግሥት ውስጥ ያለውን ደስታ መለማመድ። ሮሜ ምዕራፍ 14 ቁጥር 17 ላይ የእግዚአብሔር መንግሥት ጽድቅና ሰላም ከመንፈስ ቅዱስ የሚገኝ ደስታ ናት እንጂ የመብልና የመጠጥ ጉዳይ አይደለም። የመብልና መጠጥ አይደለም። የቁሳቁስ ጉዳይ አይደለም። መንፈሳዊ ነገር ነው። የእግዚአብሔር መንግሥት በእግዚአብሔር መንግሥት ውስጥ ያለውን ሰላም የምናገኝበት፣ በእግዚአብሔር መንግሥት ክልል ውስጥ ያለን ሰዎች በእግዚአብሔር መንግሥት ውስጥ ያለውን የእግዚአብሔርን ሰላም የመለማመድ፣ የእግዚአብሔርን ጽድቅ የመለማመድ፣ ከመንፈስ ቅዱስ የሚገኘውን ደስታ የመለማመድ፣ ከመንፈስ ቅዱስ የሚገኘውን ኃይል የመለማመድ መብት እንዳለን ማወቅ። ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነሱ የእግዚአብሔር ልጆች የሆኑ ስልጣን ወይም መብት ተሰጣቸው ይላል። በእግዚአብሔር መንግሥት ውስጥ የእግዚአብሔር መንግሥት ንጉሱ መሪው እግዚአብሔር ነው። የእግዚአብሔር ልጆች የሆነው እኛ ደግሞ በመንግሥት ውስጥ ያለውን ሰላም፣ በመንግሥት ውስጥ ያለውን ጽድቅ፣ በመንግሥት ውስጥ ያለውን ደስታ የመለማመድ፣ በመንፈስ ቅዱስ የሚገኘውን ኃይል የመለማመድ መብት አለን በእግዚአብሔር መንግሥት ውስጥ። ወደ እግዚአብሔር መንግሥት ላልገቡ ሰዎች ደግሞ ወደ እግዚአብሔር መንግሥት መምጣት ነው መፍትሄው። እውነተኛ ሰላምና ደስታ፣ እውነተኛ ረፍት የሚገኘው በእግዚአብሔር መንግሥት ውስጥ በእግዚአብሔር መንግሥት ካለው በረከት በመካፈል ነው። ዮሐንስ ወንጌል ምዕራፍ 3 ላይ ለኒቆዲሞስ ለአይሁድ አለቃ ጌታ ኢየሱስ እንዳለው ማለት ነው፣ እውነት እውነት እልሃለሁ አለው። ቁጥር 3 ላይ ሰው ዳግመኛ ካልተወለደ በስተቀረ የእግዚአብሔርን መንግሥት ሊያይ አይችልም አለው። በእግዚአብሔር መንግሥት ውስጥ ያለውን ሰላም መለማመድ አይችልም ማለት ነው። በእግዚአብሔር መንግሥት ውስጥ ያለውን ኃይል መለማመድ አይችልም ማለት ነው። በእግዚአብሔር መንግሥት ውስጥ ያለውን ደስታ መለማመድ አይችልም ማለት ነው። ስለዚህ ወደ እግዚአብሔር መንግሥት ያልመጣችሁ ጋብዛችኋለሁ። ወንጌል ያልተቀበላችሁ፣ የወንጌል መልእክት ያልተቀበላችሁ ሰዎች የወንጌልን መልእክት በመቀበል ንስሐ በመግባት ጌታን በመከተል ወደ እግዚአብሔር መንግሥት በመምጣት ከጭንቀት ማረፍ ትችላላችሁ። ካስጨነቃችሁ ነገር መገላገል ትችላላችሁ። ይህን የምስራች ዛሬ ወደ ጌታ ላልመጣችሁ፣ ለቀረበላችሁ ለወንጌል ጥሪ ምላሽ ላሰጣችሁ ሰዎች ይህንን እንላለን። ወደ እግዚአብሔር መንግሥት ግዛቱ ነው። ወደ እግዚአብሔር መንግሥት ቅጥር ነው። እዛ ውስጥ ሰላም አለ። እዛ ውስጥ ደስታ አለ። እዛ ውስጥ የእግዚአብሔር ጽድቅ አለ። እዛ ውስጥ የመንፈስ ቅዱስ ኃይል አለ። እዛ ውስጥ ረፍት አለ። ስለዚህ
የጭንቀት አራቱ መፍትሄዎች እነዚህ ናቸው። አንደኛ ጸሎት፣ ሁለተኛ ጭንቀት ኃጢአት መሆኑን መረዳት፣ ሶስተኛ ደግሞ እግዚአብሔር ትላንት ያደረገልን ነገር ማሰብ ማሰላሰል፣ ወይም በእግዚአብሔር ቃል ውስጥ ትላንት እግዚአብሔር ያደረገውን ነገር እየነገሩ እግዚአብሔርን ማመስገን፣ አራተኛው በእግዚአብሔር መንግሥት ውስጥ ያለውን በረከት መለማመድ ነው። ለዛሬ ይህን ያህል ካልኳችሁ ይበቃል። በሚቀጥለው በሌላ ርዕስ እንገናኝ። መልካም ሳምንት። ተባረኩ።